የሆነች ሮቶ አካባቢ ለሰ ካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። ሳለው አልመለስም፣ እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ሟብናል ወንድማችን እሱ ልንገርብኝ ነው። እግሩ ላይ ኃይለኛ በሽታ ወጦበት እንዲያውም ህዝቤን ማሸማቀቅ እንኳን ራሱ አልፈልግም፣ ምክንያቱም ይሄ ተላላፊ በሽታ ሊሆን ይችላል። ይሄን ስነግራቸው ሌሎች ከዚህ ቀደም ስረዳ የነበሩ ሰዎች ይሸማቀቃሉ በማለት ነውና በጣም ታምናለሁ። በጸሎታችሁ ምርዱኝ እያለ ይገኛል። ይሄን ሐሳብ ኖ ማስተራብነት ነው የጋምጣው 5 ሚሊዮን ቃል እገባለሁ 5 ሚሊዮን። በጣም አዝናለሁ በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬ ያለው። ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በተተና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። በጣም ለምትወዱት ሰው ምን ትመኙለታላችሁ? በእርግጠኝነት ጤና፣ እድሜ፣ ዝና የመሳሰሉት። እኔ ግን ከዚህ የተለየ ነው የምመኝለት። ማህበራዊ ሚዲያ ላይ ከሚንቀሳቀሱ ወንድሞች በጣም የምወደውና ከአንጀት የምወደው ሰው ቢኖር ማስተር አብነት ነው በአንደኝነት። ይሄንን እሱም ያውቃል። ቪዲዮዎቹን ባየው ቁጥር ትዝ ባለኝ ቁጥር ዱዓ ማድረግለት ግን ሌላ ነገር ነው። እሱን ደግሞ አላህና እኔ ነን የምናውቀው። ብቻ ዱዓ አድርጉለት። አሟብናል ወንድማችን እሱ ልንገርብኝ ነው። እግሩ ላይ ኃይለኛ በሽታ ወጦበት እንዲያውም ህዝቤን ማሸማቀቅ እንኳን ራሱ አልፈልግም፣ ምክንያቱም ይሄ ተላላፊ በሽታ ሊሆን ይችላል። ይሄን ስነግራቸው ሌሎች ከዚህ ቀደም ስረዳ የነበሩ ሰዎች ይሸማቀቃሉ በማለት ነውና በጣም ታምናለሁ። በጸሎታችሁ ምርዱኝ እያለ ይገኛል። ይሄን ሐሳብ ኖ ማስተራብነት ነው የጋምጣው 5 ሚሊዮን ቃል እገባለሁ 5 ሚሊዮን ኮይን አስወርድለታል። 5 ሚሊዮን በቃ $50,000 ማለት እና እሱ ለማለት ወጣዬ የኔ ጌታ እሱ ለማለት ነው እንዲታከማል። ይቅርታ ስማ፣ አንተ ደግሞ አዳምጥ፣ አትከራከር። ማስተራብነት እኮ ታሞ ከሆነ እኔ ጋር አምጡታል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው ነው። በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው ማለዋታል? እንደዚህ አይነት ደግ ሰው ነው። ለምን ያድዋ ትግሬ አይሆንም? አያገባኝም። እኔ ኦሮሞም ይምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን እረዳለሁ፣ ረድቻለሁ። አምጣው። እኔን ቅማላ መህዋትና ሻቢያን ነው አሁን እዚህ እየታገልኩ ያለው። የትግሬን የኦሮሞን ህዝብ እንዳይመስላችሁ፣ ህዝቡን አይደለም ቅማላሞችን ነው። እዚህ ቁልቋላም ከቁልቋል ወጣው ዛሬ ቀይ ውስኪ የሚከፍቱ ሌቦች ጥቁር ውስኪ እያሉ እያማረጡ ይህን ቁልቋላም ትግሬ ነው እየታገልኩት ያለው። ቀጥል። ለማንኛውም እና ሞጣዬ ይሄን ለማለት ያክል ነው። ወንድም አለም በጣም የምትናገራቸው ነገሮች ምንም ክርክር የለም። እሁድ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱን ፔጅ ክፈትና ይምጣ በራሱ። እሺ ሞጣዬ፣ በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተራብነት ነው አንበሳውን በሙሉ የምትወርዱ 5 ሚሊዮን። እንዲያውም አዶና እየተባለ ሌባ ሸቀጥ ትግሬ አምጥቶ ትግሬ ራሱ ያንን ስለተሸማቀቀ ጭምር ነው የታመመው፣ ወይ ደግሞ መድኃኒት ሰጥተውት ይሆናል። እነዚህ ትግሬዎች አይታመኑ። 5 ሚሊዮን ሊገባ ስለሆነ አዶና እየተባለ የገረር ልጅ ትግሬ በመሆኑ ምክንያት አድዋ ትግሬ ገዳይ ልጅ እሱን ለማምጣት መርዘውት ይሆናል። እርግጠኛ ነው ተመርዟል። አምጣው ወደ ውጭ ሀገር። ለምን አሜሪካ አይሆንም? እናሳክመዋል፣ ይታከማል። ልክ ነው ሞጣዬና እንደሱ ያለውን ደብቀው መልካም ሰው አባረው
አዶናይ የተባለ የሴጋ አስተማሪ የደደብ አስተማሪ ህዋትን ለማምጣት ወጣቱን ይዞ አመጽ ለማስነሳት የሚንቀሳቀስ ሌባ ሲስተሙ የትግሬ ስለሆነ ተፈቷል። ዳልቻ ግን እንደታሰረ ነው። አንተ ከብት ኦሮሞ ቁረጥና ላክለት ለአባገዳ ለሚባል ወራዳ እሱን ያስፈቱት አባገዳዎች ናቸው። አባገዳ ኤርትራዊ ነው ስላችሁ አታውቁም እንዴ? ሻቢያ ነው፣ ኦነግ ነው፣ ወያኔ ነው ብያለሁ። ኦሮሞ አይደለም አባገዳ። እኔ ኢትዮጵያ መሪቦን አባገዳን ነው ወሸላውንም ቆርጥለት። ወሸላውን ቆርጬ ራሴ ላይ ነው ማረገው። ራሴ አባገዳውኝ ነው የምንቀሳቀስ። የፖለቲካ ኢሊት ነው ብያለሁ። አባገዳ እኮ ማለት ኦሮሞን እኮ ወጣቱን የሚገል ነው። ሴት ሱሪ አትለብሽም ብሎ ከታች ለማየት እኮ ቀበቷን ከፍቶ የሚታገል ወንበዴ የፖለቲካ ኢሊት ነው። ኦሮሞን አይወክልም። ይሄ ደንቆሮ ልጅ ምን አባቱ ዲሞክራሲ ነው? ፕሪሚቲቭ ቀጥ ለማንኛውም እና ሞጣዬ ልክ ነህ። እና ለኢትዮጵያ በጣም ደግ ልጅ ነው ማለት አለይታዊ ነው። በቃ ለኛ ሰው ላሎች ለአቅመ ደካማም ሆኖ ለታመሙ ጽኑ ጽናት ለአልጋ ቁራኛ ለሆኑ እህት ወንድሞቻችን እናት አባቶቻችን በጣም መልካም ሰው የነበረ ነው እና ሰውነቴ እያደረ ይቀንሳል። እንግዲህ እኔ መናገር በውስጥ ያልፈለኩም ትግሬ ነው መድኃኒት የሚሰጠው ህዋቶች ማለት ነው። አዎ እና ህዋቶች መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ሰላም፣ እንደምን ቆያችሁ? እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች።
በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው መወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷም በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይህቴ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ ያልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው፣ በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅህ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን። ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ። አንተን እተማመናለሁ፣ በአንተ ተስፋ አደርጋለሁ። አንገቴን ቀና አድርግ፣ እኔና እግዚአብሔር አንላቀቅም ብዬ አስጨነኩት። ሰላም ከለከልኩት ቀንና ማታ። ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል። መጣ ደግሞ ሊል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ። አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ፣ ታምሜያለሁ። በቃ ሁሉ ነገር በቃኝ። አሁን ከባረከኝ ለአንተ እኖራለሁ ብዬ እግዚአብሔርን አስጨነኩት፣ ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በሕይወት ካኖርከኝ የሰጠኸኝን ሁሉ ለአንተ እሰጥሃለሁ፣ ለቤት ያገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የኔ ነገር አዲስ
አዲስ እየሆነ እየተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ። ልብስ መልበስ ጀመርኩ። ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ እኔ ወደ እነሱ ፊት ምን ብዬ ሊሄድ እኮ ነው የያዝኩትን የበተንኩ ሰው፣ ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ ብኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ። ብዙ ንብረት መያዝ ጀመርኩ። ከዛ በኋላ እንዴት መጣ? እንዴት ነበር? ከየት ነው የመጣው ብዬ ማሰብ ጀመርኩ። እንደ ትናንትናው መጥፋት አልፈለግማ። ከኔና ከእግዚአብሔር ጋር የነበረው ውል ምንድነው? ከሰጠኸኝ የሰጠኸኝን ሁሉንም ሰጥሃለሁ ነው። ከዛ በኋላ እግዚአብሔር ባረከኝ። ዛሬ